ህዝቡ የወጣው እናንተ በኔ እድል አትወስኑም፣ እናንተ በኔ መብት አትወስኑም ፕሮቴስት ቮት ነው ያደረገው። በነገራችን ጎንደር ዩኒቨርሲቲ ገብተው እግር ኳስ የሚመለከቱ ተማሪዎች መካከል ቦምብ አፈንድተዋል። እኔ መሪዎቼን እመርጣለሁ፣ ብትተኩሱብኝም ቦምብ ብትወረውሩብኝም መሪዎቼን እመርጣለሁ፣ እናንተ አይደላችሁም የኔን ፍላጎት የምትገድቡት የሚል መልእክት ነው ያስተላለፈው። ህዝቡ እንዳይካሄድ ማድረግ ችለናል አለ። አያችሁ፣ ምኞቱ ነው ይሄ ምኞቱ ፍላጎቱ ነው። አቅም ስላጣ ግን አልሆነለትም። ህጋዊ መንግስት ወይም ህጋዊ አገዛዝ ለመሆን እንዳይችል የምንችለውን ርብርብ ሁሉ ማድረግ አለብን። ቢያንስ ትንሹ መስዋዕትነት ማንም ሰው ይሄንን ምርጫ በፎቶግራፍ በቪዲዮ በሚመስል ነገር ባለማጀብ ያው ምርጫው እንደማይደረግ እንዳልተደረገ ያለ ማድረግ የሚያበቃ ነገር እንደሌለ ይታወቃል። ሰላም የሀቅና ሳቅ አድማጭ ተመልካቾቻችን እንደምን አላችሁ? እንግዲህ ዛሬ ፕሮግራሜን የምጀምረው ኢትዮጵያኖች እንኳን ደስ ያለን በሚል መልእክት ነው። እንኳን ደስ ያለን የምለው ይሄ ፓርቲ ያሸንፏል፣ ይሄ ተሸንፏል በእነሱ በሚለው እሱ ምርጫ ቦርድ የሚገልጸው ጉዳይ ነው። ነገር ግን ምርጫው በሰላም በመጠናቀቁ ይሄ ብዙ ዛቻ፣ ብዙ ማስፈራሪያ፣ ብዙ ቀረርቶ የተካሄደበት ምርጫ የኢትዮጵያን ሰላም ለማደፍረስ ሀገረ መንግስቷን ለማፍረስ ብዙ ዝግጅት የተደረገበት ምርጫ ያን ሁሉ መሰናክል፣ ያን ሁሉ ሴራ፣ ያን ሁሉ ማስፈራሪያ እና ከማስፈራሪያም አልፎ አንዳንድ በድርጊት የተገለጹ የሽብር ተግባራት ሁሉ ተፈጽመውበት ያለፈ የምርጫ ሂደት ለዚህ በመድረሱ በሰላም በመጠናቀቁ እንኳን ደስ ያለ መባባል ያለብን ይመስለኛል። ምክንያቱም ከሀገር ሰላም፣ ከሀገር ጸጥታ፣ ከሀገር ደህንነት በላይ ምንም የሚያስደስት ነገር ስለማይኖር ማለት ነው። እንግዲህ በሰላም ወጥቶ ለመግባት ልጆች አስተምሮ ወልዶ አሳድጎ ድሮ ለወግ ለማድረግ ማብቃትና ትውልድን ለማስቀጠል እና ደግሞ ሰርቶ ራስን ለመቻል ሰርቶ ቤተሰብን ለማስተዳደር እና የወደፊት ራዕይ ሰንቆ ለመንቀሳቀስ ሰላም በእጅጉ ያስፈልጋል እና ምርጫው እንኳን በሰላም ተጠናቀቀ። ይሄ ትልቅ ትርጉም ያለው ነው። እኔ ውስጥ ያለው ስሜት ይሄ ነው። ብዙ ሰው ቁጥሩ ቀላል የማይባል በስጋት ላይ ነበር የነበረው እና ደግሞ ባይሰጋ ነበር የሚገርመው። ምክንያቱም ሁሉ ማስፈራሪያ፣ የታጠቀ ኃይል በጫካ ሆኖ ለዛውም ርህራሄ የሌለው አንዳንዱ ቦምብ በመወርወር ሁሉ አሳይቷል፣ ምንም ምህረት እንደሌለው ማለት ነው። ስለዚህ ይሄንን ምርጫችንን በሰላም ያካሄድ ነው እና ፍጻሜው ከሁከት ከብጥብጥ ነፃ ሆኖ በቀጣይም ችግር በማይፈጥርበት ሁኔታ መጠናቀቁ ትልቅ ብስራት ነው ለኢትዮጵያውያኖች እና ለጠላቶቻችን ደግሞ በጣም ትልቅ ውድቀት፣ ሞት፣ ኪሳራ ከምርጫ ውጪ ምንም አይነት ኢትዮጵያ ውስጥ የስልጣን መያዣ መንገድ እንደሌለ ነው የሚያሳየን እና ፕሬዝዳንት ታዬ አጽቀሥላሴ ይሄን አስመልክተው ያስተላለፉት መልእክት ላይ የእንግሊዝኛው the ballot is more stronger than bullet ያሉት ይሄ በጣም ትልቅ መልእክት ነው። ሁሉም ሰው ጠበንጃ አንስቼ ውጤት አመጣለሁ፣ ብጥብጥ አካሄጄ ህዝብን ከህዝብ አናክሼ ወደ ስልጣን ወጣለሁ፣ ሽግግር መንግስት መሰረታለሁ ያለ ሁሉ ይሄንን ሊያስብ ይገባዋል። ይሄ ባሎት ወይም የምርጫ ሳጥን የምርጫ ካርድ ከጥይት በላይ ነው። ከመድፍም ከአውሮፕላንም ከመሳሰለው ጥይት
በላይ ስትሮንግ ነው። ምንም ግልጽ የለው። ምክንያቱም ይሄ ነው የታየው፣ አሁን በተግባር የታየው ይሄ ነው። ለማንኛውም ዛሬ በሱ ጉዳይ ላይ የሚያተኩር ቆይታ ነው የምናደርገው። በቆይታችን እንግዲህ ይህን ምርጫ ለማደናቀፍ የዛቱ ወገኖች ምን ብለው እንደነበር፣ ምን አስበው ምን አቅደው እንደነበረ እንመለከታለን። ምክንያቱም እነሱ ስላልፈለጉ ሳይሆን ምርጫው በሰላም የተካሄደው ወይም እንዲካሄድ ፈልገው ፈቅደው የትጥቅ ትግላቸውን ቦምብ ውርወራቸውን ምናምን ያዝ ቆም አድርገው ሳይሆን ይሄን ለማድረግ ያደረጉትን እንቅስቃሴ የጸጥታ ኃይላችን ጀግናው የመከላከያ ሰራዊታችን በብቃት ስለመከተው ነው። በብቃት ይሄ ትልቅ ጦርነት ያሸነፍንበት አውድ ነው። ሙሉ በሙሉ ከዳር እስከ ዳር ከካይሮ እስከ አስመራ፣ መቀሌ፣ ይሄ አማራ ክልል፣ ኦሮሚያ ያሉት ጽንፈኞች አሸባሪዎች በሙሉ ህዝቡን ትመርጥና ወየውልህ ብለውት ይሄንንም ለማድረግ ተንቀሳቅሰዋል። ግን ስለተመከቱ ነው። አቅማቸው ውስን እንዲሆን ስለተደረገ ነው። በተወሰኑ አካባቢዎች ተኮማትረው እንዲቀመጡ ስለተገደዱ ነው ይህም ምርጫ ያደረግነውና ክብር ለጸጥታ ኃይሎቻችን፣ ለመከላከያ፣ ለጀግናው የመከላከያ ሰራዊታችን እና ይሄ በጣም የሚያስመሰግን ጥንካሬውን የሚያሳይና ምንም ቢመጣ ከሱ አቅም በላይ እንዳይሆን የሚያሳይ ነው ከተደረገው ርብርብ አንጻር ስናየውና ይሄንን እንመለከታለን። ያው የምርጫ አፈጻጸሙ በፊት ግን ያደረጉትን ማስፈራራት እና ፍላጎታቸው የተገለጸበትን እንዲህ እንዲሆን ነበር የፈለጉት። ስለዚህ እናዳምጣለን። እስቲ ከምርጫው ዋዜማ አስረስ ማሬ የተባለው የጽንፈኛው ቡድን ያው ጽንፈኛው አሁን አሸባሪ ቦምብ የወረወረ ኳስ የሚጫወት የሚገድል ተሽከርካሪ ላይ ቦምብ የሚያፈነዳ ያው አሸባሪ ሆኗል። ይሄን ማዕረግ ለምን ሊሰጠው እንዳልተፈለገ አላቅም። በድርጊት ግን እያሳየን ነውና እሱ ከአርበኛ መሳይ መኮንን ወይም ጉማሬው በበረሃ ስሙ ከሱ ጋር ያደረገውን እስቲ እንመልከተው። አሁን ያለንበት ወቅት ሀገሪቱ በሁሉም አካባቢ በጦርነት የምትታመስበት ጊዜ ላይ ነው የምንገኘው። በሌላ በኩል ደግሞ አብይ አህመድና አገዛዙ ተጨማሪ የመግደያ የመጨፍጨፊያ ኢትዮጵያውያንን እርስ በርስ የማባላትና ጠቅላላ የጥፋት ፕሮጀክቶችን የሚያስፈጽምበት እድል ለማግኘት ወይም ሌጂቲሜት ገቨርንመንት ለመሆን የሞት ሽረት ጉዳይ አድርጎ እንግዲህ ስሙን እንኳን ምርጫ ብሎ ለመጥራት ትንሽ ያስቸግራል። ምርጫ የሚመስል ግርግር ለማድረግ ከፍተኛ ርብርብ እያደረገ ያለበት ጊዜ ላይ ነው የምንገኘው። ከዚህ ጎን ለጎን አገዛዙ በሚያደርገው ጦርነትም ሆነ ሌሎች ተኩስ ልውጦች ማህበረሰባችን ላይ ጉዳት እንዳይደርስ የከፋ አደጋ እንዳይደርስ በማሰብ ከግንቦት 21 ቀን 2018 ዓ.ም ጀምሮ በሁሉም አካባቢዎች እንቅስቃሴዎች እንዲገደቡ የጥንቃቄ መመሪያ ወጥቷል። ይህም በሚገባ እየተፈጸመ ነው የሚገኘው። በአማራ ክልል ሁሉም ከተሞች ላይ የሚገኙ አውቶቡስ መናኸሪያዎች ሙሉ በሙሉ ዝግ ተደርገዋል። ከአንድ ቦታ ወደ ሌላ ቦታ፣ ከአንድ ዞን ወደ ሌላ ዞን፣ ከአንድ ወረዳ ወደ ሌላ ወረዳ የሚደረጉ እንቅስቃሴዎች ሙሉ በሙሉ ቆመዋል። ይህም አስቀድሞ ህዝቡ ድርጅቱ ያወጣውን የጥንቃቄ መመሪያ ለመተግበር ያለውን ቁርጠኝነት ያሳየበት ነው ማለት ነው። ትክክለኛ አይደለም። አገዛዙ ከዚህ ፖለቲካዊ ክንውን አንዳች ትርፍ እንዳያገኝ ህጋዊ መንግስት ወይም ህጋዊ አገዛዝ ለመሆን እንዳይችል የምንችለውን ርብርብ ሁሉ ማድረግ አለብን። ቢያንስ ትንሹ መስዋዕትነት ማንም ሰው ይህንን ምርጫ በፎቶግራፍ በቪዲዮ በሚመስል ነገር ባለማጀብ ያው ምርጫው እንደማይደረግ እንዳልተደረገ ያለ ማድረግ የሚያበቃ ነገር እንደሌለ ይታወቃል። ያለው ብቸኛ ነገር ልሳኑና የፕሮፓጋንዳ ማሽኑ ነው። ለዛ የፕሮፓጋንዳ ፍጆታው ግብዓት ላለመሆን እያንዳንዱ ዜጋ እያንዳንዱ አማራ ቤቱ በመቀመጥ
በመምረጥ የተለያዩ ትግሎችን በማድረግ የሚችለውን ርብርብ እንዲያደርግ ጥሪዎችን እያቀረብን ነው። በአጠቃላይ አገዛዙ ምንም ሊናገር ይችላል። በተጨባጭ በታሪክ ግን ይህ ምርጫ አማራ ክልል ላይ ለማድረግ እንዳይደረግ አድርገነዋል። ኦልሬዲ ደን ያለቀ ያበቃ የደቀቀ ጉዳይ ነው። አማራ ክልል ላይ ምርጫ የማይደረግበትን ነባራዊ ሁኔታ ተፈጥሯል። አይደረግም። እንግዲህ እንደዚህ ነው የሚለን አስረስ ማረ። አንደኛ ይሄ የመንገድ መዝጋት አዋጅ አውጀዋል። ይሄን ማወጅ በራሱ የሽብር ተግባር ነው። ህዝብ እንዳይንቀሳቀስ የዕለት ጉርሱን ለማግኘት እንዳይሰራ፣ ገበያ ወጥቶ እንዳይሸምት ወይም የማዳበሪያ ዕደላ እንዳይደረግ፣ ተማሪዎች ወደ ትምህርት ቤት እንዳይሄዱ ጭምር የሚያደርግ ነው። ይሄ የምርጫ ሂደቱን ለማወክ ያለመ ብቻ አይደለም። ከሱ ጋር ያያይዙታል እንጂ እነሱ እርግጥ እንዲያውክላቸው ነው ሙከራቸው። ግን የምርጫ ቁሳቁስ በወቅቱ ገብተዋል። ህዝቡ መራጩ ህዝብ በየአካባቢው ነው ምርጫ የሚመርጠው። እዛ ላይ ያለው ተጽዕኖ ከባድ አይደለም እና ግን ፍላጎታቸው ይሄ ነበር። ይሄን ፈጥረናል ይለናል። ምርጫ የማይካሄድበትን በቃ በኮንፊደንስ አሁን እኮ እንደሱ አባባል ይሄ የተካሄደው ምርጫ ሌላ ክልል የተካሄደ ወይ ከሌላ ክልል የመጡ ሰዎች የመረጡት አይነት ነው። እንግዲህ የሚነግረን እንዳይካሄድ ማድረግ ችለናል አለ። አያችሁ፣ ምኞቱ ነው ይሄ ምኞቱ ፍላጎቱ ነው። አቅም ስላጣ ግን አልሆነለትም እና የአቅም ማጣት እንጂ ይሄንን እነሱ የተለየ ነገር አድርገው ሙከራ ሳያደርጉ ቀርተው አይደለም። የተለያየ ቦታ ያው በተግባር የሚያደረጉት ነገር አለ። ቦምብ ያፈነዱበት ኳስ የሚጫወቱ ተማሪዎች መካከል እኮ ጎንደር ቦምብ ወርውረው እኮ ንጹሐን እንዲሞቱ አድርገዋል። በሞተር ቦምብ ሊያፈነዳ ሙከራ አድርጎ የተመታ አለ። ከዛ የተለያየ ቦታ ላይ ትንኮሳ ሞክረዋል ለመተኮስ፣ በተኩስ ለመረበሽ የመሳሰለውን አድርገዋል። እና በአጠቃላይ ግን አማራ ክልል ህዝብ ከምርጫው በፊት ወጥቶ ድጋፍ ከማድረግ ጀምሮ ምርጫውን በነቂስ ወጥቶ እስከ መምረጥ ድረስ በእልህ በሚመስል ሁኔታ በጀግንነት በጽናት ይሄንን እነሱ የሚያስቡትንና የሚመኙትን የቀየረበት ሁኔታ ተካሂዷል። እንግዲህ ከዚህ ጋር አያይዘን አንድ እንግዳ ከአማራ ክልል በስልክ እናስገባለን። እንግዳችን ነው አስረስ ማሬ። የፎቶ መረጃ እንዳታስተላልፉ ምርጫው አይካሄድም ይላል። ትንሽ ባረቀ ብሎበት ነው መጀመሪያ ላይ የፎቶ መረጃ በማስተላለፍ ራሱ አስተዋጽኦ እንዳታደርጉ ቢያንስ ሰምታችሁታል እንደዚህ ሲል። ኦኬ ይሄን አድርግ እያንዳንድ አማራ ምንም አይነት የፕሮፓጋንዳ የሚጠቅም ለመንግስት እንዳትሰጥ ምናምን ብሏል። ግን ምንድነው ያደረጉት? እዛ ያሉ ሰዎች ወዲያው ምርጫው በማለዳ ከጀመረበት ጊዜ ጀምሮ ነበረ ፎቶ ይለቀቅ የነበረው። አሁን እኛ ግሩፕ አለን፣ የፌስቡክ ግሩፕ የሀገር መከታ የሚል ግሩፕ አለን፣ ኢትዮጵያን እናድን የሚል ግሩፕ አለን። ለዛ በንቃት መረጃ በሌላም ጊዜ የሚያካፍለንና በፎቶ በድምፅ እንደገና የህዝቡን ስሜት ራሱ በመግለጽ ጽሁፍ እየጻፈ የዚህን ጽንፈኛ ቡድን ሴራ የሚያጋልጥ ሰው ነው። አሁን እንግዳችን በስልክ እናስገባዋለን ያልኳችሁ እና እንደዚህ በማድረግ ግን ከቁጥጥራቸው ውጭ ሆኖ ወጥቷል። እነሱ በሐሰት ለምሳሌ እዚህ አሁን ደብረ ማርቆስ የምትመለከቱት አሁን ምንድን ነው በጎጃም ደብረ ማርቆስን ውጊያ አካሂደን ዘግተናል፣ መንገድ አንድም ምርጫ አይካሄድም። ማአት የደብረ ማርቆስ ፎቶግራፎች እዚህ ያሉ የሁሉም የአማራ ክልል ማለት ነው። አሁን እንደዚህ አይነት ድርጊት እንዴት አድርገህ ነው የምታጭበረብረው የምትዋሸው ማለት ነው? እንዴት ይዋሻል በዚህ ደረጃ? እና እነዚህ ሰዎች ደግሞ ሌላ ጊዜስ እንዴት ይታመናሉ? በሙሉ ይሄ ሚዲያ ከሚያቀርበው ጀምሮ እንዴት እንትን ይላል? አሁን ደብረ ማርቆስን ተቆጣጥረናል ምናምን ሲሉ ነበር የነበረው። ምንም አይነት እንቅስቃሴ እንዳይደረግ አድርገናል።
ምርጫ ደብረ ብርሃንን ከበናል ሲሉ ነበረ። ምርጫ የተካሄደበት ምን አሁን የደብረ ማርቆስ ህዝብ እንደዚህ ወጥቶ ምርጫ እያካሄደ ነው አሁን እና እነዚህ ከእንትኑ በላይ የነሱን ውሸት የማጋለጥ ደረጃቸው ነው። ህዝቡና እነሱ ፈጽሞ ተለያይተዋል። በቃ ደግሞ ይሄን ህዝብ እኮ እንድናደንቅ የግድ የሚለን እንገልሃለን፣ ቦምብ እናፈነዳብሃለን፣ በምርጫ ከተሳተፍክ ከመረጥክ እኮ አይደለም ማንኛውም ምርጫ አስፈጻሚ መዝጋቢ ምናምን ለምርጫ አስተዋጽኦ የሚያደርግ እያንዳንዱን እንገልሃለን ወዮልህ ተብሎ ከውጪ ከአሜሪካ ከአውሮፓ ከኡጋንዳ ጀምሮ እዚህ አገር ውስጥ ያሉ እንደዚህ አይነት ዛቻ እያደረጉበት ዛቻውንም በተግባር እንደሚያውሉት አንዳንድ ቦታ ላይ ሞርተር እየተኮሱ ቦምብ እየወረወሩ ማለት ነው። ስለዚህ በዚህ ሁኔታ ውስጥ እስቲ እንደው ትክክለኛ ስሜቱንና እነዚህ ከዛ አካባቢ የወጡ ምስሎችና መረጃዎች ያላቸውን ትርጉም እና የህዝቡን ደግሞ ለዚህ ለምርጫ የነበረውን ተነሳሽነት እንደው ከስፍራው እስቲ ያንን ወዳጃችንን እናስገባለን በስልክ። አሁን እዚህ እንግዲህ አማራ ክልል ምርጫ እንዳይካሄድ ከሂደቱ ጀምሮ የማደናቀፍ ስራ፣ ዛቻ፣ ማስፈራራት በህዝቡ ላይ ሲካሄድ ነበረ። በዚህ ድባብ ውስጥ ወጥቶ ነው እንግዲህ ህዝቡ ከምዝገባ ጀምሮ ለምርጫ የሚያስፈልጉትን ነገሮች ሲያካሄድ የነበረው። ባለፈውም የድጋፍ ሰልፍ አካሂዷል ይሄ የምርጫ ቅስቀሳ ላይ። ይሄንን ደግሞ ያው አንተ በጣም በርካታ በምስልም በድምፅም እየቀረጽክ የራስህንም እይታ እየጻፍክ በዚህ በፌስቡክ ግሩፓችንም በብዛት አካፍለናል። ለሌሎች የህትመት ሚዲያዎችም እነዚህ ነገሮች ሼር ስታደርግ ነበር። አስተዋጽኦ ቀላል ነው ብዬ አልገምትም እና እኔ በእንደዚህ አይነት ጫና ባለበት ሁኔታ ውስጥ ስለዚህ ግን እንደው የህዝቡን ስሜት በዚህ ውስጥ ሆኖ ጽናቱን እንዴት እንደምትገልጸው እስቲ ከሱን ጀምር። ምን መሰለ በጣም የሚያስቆጨኝ ነገር አለ። የኢትዮጵያ ህዝብ እንግዲህ ያደግንበት ባህሉን፣ ቋንቋውን፣ ምኑን የምናውቀው ታላቅ ህዝብ ነው። የአማራ ህዝብ አንዱ ነው እና የአማራን ህዝብ ራሳቸው ብሶት እየፈጠሩ ራሳቸው መከራ እያመጡ በመከራው ላይ የሚሳለቁ በመከራው ላይ የሚነግዱ መሆናቸውን እገነዘብ ነበረ። ጠላት ተላላኪዎች ናቸው። ይሄን እኔ ብቻ ሳልሆን የምንገነዘበው ብዙ ዝም ያለ ብዙ ህዝብ ያውቀዋል ይሄን እና ያን እንደው የነበረውን መከራ እሱን ልለፈውና አሁን ምርጫ እየተባለ ሲመጣ እንዳትመርጥ ነው ያሉት። ትእዛዝ ነው። በጠበንጃው ትናንት ያደርጉ እንደነበረው በጠበንጃ አፍነው አሁንም በራሱ እድል እንዳይወስን እንዳትመርጥ እመርጣለሁ ካልክ ወዮልህ ነው ያሉት። እንደዚያ እኮ ነው ቃል በቃል ያሉት። እንገላለን፣ እርምጃ እንወስዳለን አሉት እና ይሄ ምሬት አሁን ብዙ ሰው የማይገነዘበው ህዝቡ የሆነ ፓርቲ ለመደገፍ ወይም የሆነ ምርጫ ዝም ብሎ ለማድረግ የወጣ ይመስለዋል ሰው። እና ህዝቡ የወጣው እናንተ በእኔ እድል አትወስኑም፣ እናንተ በእኔ መብት አትወስኑም። ፕሮቴስት ቮት ነው ያደረገው። በነገራችን እልህ ነው ማለት ነው። መርጠው የራሴን እድል ነው የምወስነው ብሎ እምቢ ብሏቸው ነው ገንፍሎ የመጣው። እየተኮሱበት እያስፈራሩት መልእክተኛ እየላኩት በአካባቢያችን ብታይ የማይላክ መልእክት የለም። በውስጥ ለውስጥ የሚልካሉ። በተለያየ ሚዲያ ባላቸው ሚዲያ ሚንጫጫ ሞልቷቸዋል። ያስፈራራሉ። እስቲ የምታደርጉትን እናያለን ብሎ ነው ህዝቡ እምቢ ብሏቸው የወጣው እና ያን ገነዘብ ስለነበረ ደግሞ ወጥቼ ሳይ ለምርጫ እስቲ ብዬ ስወጣ የሚያስገርም ነገር ነው። ህዝቡ ከማለዳ ጀምሮ የሽማግሌው፣ ወጣቱ፣ ሴት፣ አሮጊት የለ በሽተኞች ሳይቀሩ በድጋፍ ነው እየመጡ ሲሰጡ የነበረው እና የሚያስገርም ነገር ነበር የታየው። ይሄ
እነኚህን የጠላት ቀጥሮ ያሰማራቸውን ሰዎች በመቃወም ያደረገው ነው በነገራችን። እና ከሌ ፓርቲ ተመረጠ አይደለም፣ እናንተ በእኔ ድል አትወስኑ የሚል ድምፅ ነው የሰጠው ህዝቡና ይሄ ነበር የነበረው። እና በጣም ልቤን የነካኝና ደስ ያለኝ ህዝቡን ካየሁት በኋላ ነው። ህዝቡ እንደዚያ ማስፈራሪያ እየተላከበት እንደዚያ አንዳንድ ቦታ ላይ እኮ ተኩሰዋል በነገራችን ላይ። እስቲ እሱን የሞከሩትና የተመከተበት ነገር ካለ ሻዕቢያ ያው በገፍ ያስገባላቸው የላከላቸው እንትናል እሱ ተኩሰው ነበረ። ጥይት እየተኮሱ እነሱ ህዝቡ ይመርጥ ነበረ በነገራችን ላይ። በጣም የሚያስገርም የአማራ ህዝብ ያሳየው በጣም ቆራጥነት ያሳየው ውሳኔ እኔ በታሪክ የሚመዘገብ በቀላሉ አውርተን የምንጨርሰው አይመስለኝም። እና በጣም ከባድ የሆነ ህዝብ ሲወስን እንደዚህ ነው ብዬ ነው የማስበው። ህዝብ ዝም ስላለ ወይም ምንም በቃ ሁኔታዎች አልመቹለት ብሎ ሲወስን እንደዚህ ነው የወሰነው። በቃ ልክ ነው። አሁን ምንድነው ጥቂት ሰዎች ስለጮሁ ያ የጥቂት ሰዎች ጩኸት የማጆሪቲ ድምፅ እንዲመስል አይነት ተደርገናል። ስለዚህ ብዙሃኑ ሳይለንት ግሩፕ ስለሆነና ግን የሆዱም በሆዱ ይዞ ያው አማራ እንግዲህ ሆድ ከሀገር ይሰፋል ይላል፣ ሙያ በልብ ነው ይላል። እና ይሄንን ነው ያሳያቸው የሚመስለኝ። እና ጥቂት ሰዎች በጮሁ ቁጥር ማጆሪቲው እቺን ሀገር ለማፍረስ የተዘጋጀ ከነሱ ጋር የተሰለፈ ይመስል ነበር። ይሄን ነው የቀየረ ነው የሚመስለኝ። አሁን አንተ ካነሳው ነገር ተነስቼ እንትን ስል ማለት ነው የራሴን አስተያየት። አንድ የሆነ እኔ አሁን ያረጋገጥኩት አንድ በምርጫ ዋዜማ አንድ መስመሩንም ልነግርህ እችላለሁ። ከዚህ ከጋሸና ወደ ደብረታቦር መስመር አለ። የምናውቀው ያው ብዙ ዘመዶች ብዙ እና አንድ በአካባቢው የሚታወቅ ከቦታ ቦታ እየተሹለከለከ ህዝብን የሚያቅጭ በቃ መከራ የሚያበላ ነበር እና ለማስፈራራት ቦምብ ሊወረውር ከተማ ውስጥ ገብቶ ህዝቡ እንዳይመርጥ ወዮላችሁ የሚል ቦምብ አፈንድቶ እንትን ለማለት የሆነ ቦታ ተነስቶ ሲመጣ ተመሳስሎ ሲመጣ ህዝብ ጥቆማ ህዝቡ ተከታትሎ ለጸጥታ አካል ጥቆማ ይሰጣል እና የጸጥታ አካላችን መከላከያ መንገድ ላይ ጠብቆ ሰውየውን ሊይዘው ሲል ለማምለጥ በሞተር ሳይክል ነው በነገራችን ለማምለጥ ሲል በጥይት መጥቶ ነው መከላከያ ያስቀረው። ህዝቡ መረጃ ይሰጥ ነበረ በነገራችን ላይ። መከላከያ እንደ እውነት እንዳይመስላችሁ መከላከያ እንዲህ ሲያጥላሉት ምን ሲሉ ህዝቡ የሚጠላው እንዳይመስላችሁ። ህዝቡ ሰላም የሚሰማው ደስታ የሚሰማው በራሱ የሚተማመነው ስራውን የሚሰራው መከላከያ በአካባቢው ሲኖር ነው። መከላከያ በአካባቢው ከሌለ ህዝቡ አይወድም በነገራችን። በጣም ከፍተኛ ድጋፍ ያለው ሰራዊት ነው እና ለእሱ ዋጋ እንደሚከፍልለት ያውቃል ህዝቡ። እሱ ሲኖር ሰላም እንደሚኖር ያውቃል እና ዘራፊዎችን ነፍሰ ገዳዮችን ያውቃቸዋል አሳምሮ። ስለዚህ ያ ነው የሆነው በአማራ ክልል የታየው ይሄ ነው። ብዙ ቦታ ጓደኞች አሉኝ ደብረታቦር ጋይንት ሚባስ መውጫ ይሄ በታች ጋይንት የሚባል አለ እዚህ አርብ ገበያ የሚባል እዚህ ሁሉ ማለት ጓደኞች አሉኝ እና እንደዋወል ነበር። ፎቶም እነሱ ይልኩልሃል። እንግዲህ አንተ የተወሰነ ቦታ ነው ከቨር የምታደርገውና አሁን ግን የብዙ ቦታ የሸፈነ ነው ያንተ ፎቶግራፎችና እሱ ጋር እንዴት ነው እነዛን አክሰስ ያረከው? እንጻጻፍ ነበር እንገናኛለን በቃ እንደዋወላለን ቴክስት እንደራረገ ፎቶ እኔም እልክላቸዋለሁ እነሱም ይልኩልኛል ያካባቢያቸው። በእኛ እይታ እንግዲህ አስገራሚ ነው የምንለው አይተህ እንደሆነ እነሱ ሐሰተኛ እንትን ፎቶግራፍ ያሰራጫሉ ቪዲዮ ሳይቀር እኮ። አሜሪካን ሀገር ቁጭ ብለው ከ2 ከ3 ዓመት በፊት የነበረን ፎቶ እንደገና እየገረሙ
የዛሬ እያስመሰሉ ይልኩ ነበር ሐሰተኛ እንትን ያን ለማጋለጥ ነው። እኛ እውነተኛው ፎቶ ይሄ ነው፣ ውሸት ነው ህዝቡ እንዲገነዘብ። ለነገሩ ህዝቡ ያውቃል። በነገራችን ላይ ህዝቡ እንዲህ ዝም ስላለ ህዝቡ የማያውቅ እንዳይመስላችሁ እና ህዝቡ እንደሚያውቅ ነግሯቸዋል። እነሱ እንደማይወክሉት እንደማይረቡ አሳምሮ ነው የነገራቸው እና ይሄ በየአካባቢው አሁን ደግሞ የሚደርሰኝ ከየአካባቢው መርዶ ነው። በቃ ተበሳጭተዋል፣ ተስፋ ቆርጠዋል በነገራችን ላይ እና በዚህ ሁኔታ ነው ያለው። አሁን የተኩስ እንዳልከው ከርቀት ሆነው ሞርተርም እንደዚህ ቦምብም እንግዲህ ሙከራ አድርገዋል እና ግን የምርጫ ቀጠናው ወይም ህዝቡ የሚንቀሳቀስበት ቦታ ከነሱ የተኩስ ርቀት ውጪ እንዲሆኑ እነሱ ይሄን በመመከት ረገድ እነሱን አኮማትሮ የሆነ ቦታ እዛ በየሾለቆ በየምኑ እንዲቀሩ በማድረግ ረገድ እንግዲህ አጠቃላይ የመከላከያን አስተዋጽኦ እንዴት ታየዋለህ? እና የጸጥታ ኃይሉንም ጭምር ምንድነው ያደረጉት መሰለህ? አሁን ምርጫ ሲመጣ ህዝቡ ሊመርጥ መሆኑን እየተገነዘቡ ሲመጡ ከየጉሪያቸው ነው የወጡት። የተወሰነ በግሩፕ የሆኑ እየተበታተኑ ማስፈራራት ነበር የጀመሩ። አሁን አዩት፣ ሞከሩ፣ ብዙ ቦታ ላይ ተመተዋል። ያ ሁኔታ መኖሩ ሲያውቁ አሁን ወደ የጉሪያቸው ነው የተመለሱት። አሁን መከላከያ መረጃ ህዝቡ ይሰጠዋል። መከላከያ አሁን በጣም ፈጣን ተንቀሳቃሽ ያሉበት ቦታ ድረስ እየሄደ እንግዲህ እንደምታውቁት መከላከያ አንድ ቦታ ቁጭ ብሎ የሚጠብቅ አይደለም። በቃ በየቀበሌው መከላከያ መድበህ የሚሆን አይደለም። ግን አሉ የተባለበት ቦታ ሁሉ እያለ በፍጥነት በመረጃ ላይ የተመሰረተ እየሄደ እየመታቸው ነው እና በእርግጠኝነት ነው የምልህ ከዚህ ምርጫ በኋላ በአማራ ክልል ውስጥ እስካሁን እንደሚያደርጉት እያደረጉ ሊኖሩ አይችሉም። ምን ሽፍታ ይጠፋል ባልልህም 100% አሁን ባሉበት ደረጃ ሊኖሩ እንደማይችሉ በእርግጠኝነት ነው የምነግርህ እና ያጠፋቸዋል መከላከያ። ህዝባዊ እንትኑ አለ፣ የፈጥኖ ደራሽ ፖሊስ አለ፣ ሚሊሻ አለ። ተጣምረው ነው የሚሰሩት እና ሚሊሻው ራሱ ከከፍተኛ ደረጃ በደል የፈጸሙበት ስለሆነ የሚሊሻ በሬ እኮ እያረዱ የበሉት እያረዱ እኮ የሚሊሻ ቤተሰብ እኮ የሚገዱ ናቸው እየመረጡ። እንደዚያ ነበር ደም በደም። አሁን የት እንደሚኖሩ አሁን የማይሰጡት ራሱ እጃቸውን የማይሰጡት ብዙዎቹ በደም የተጨማለቁ ናቸው፣ በደል የፈጸሙ ናቸው እና ያ በደላችን ነገ ለፍርድ ያቀርበናል በሚል ፍርሃትም ነው። አንዳንዶቹ ገለዋል፣ ንጹሐንን ገለዋል፣ ሴት ደፍረዋል። ይህን ህዝቡ ያውቃል። ነገ ሰላም ሲሆን እንደማይለቃቸው ያውቃሉ እና በዚህ ሁኔታ ነው ያለው እንትኑ። እሺ ወንድማችን መከላከያ ያጠፋቸዋል። አዎ ምንም ጥያቄ የለውም። ይሄ ሁልጊዜም ደግሞ የሀገር ስጋት ሆነው መቀጠል የለባቸውም። ይህ እንዲሆን ነው እኛም የምንፈልገው፣ ሀገር ሰላም እንድትሆን እና ይሄ ምርጫ በሰላም በማለቁ እንግዲህ ብዙ ዛቻ ብዙ ማስፈራራት ተደርጎበት ህዝቡ በዚህ የስጋት ቀጠና ውስጥ እንደዚህ በየቀኑ ዛቻ በሚቀርብበት ቀጠና ሆኖ በጀግንነት ምርጫውን በሰላም ስላጠናቀቀ ያው እንኳን ደስ ያለ። አንተም ለዚህ ብዙ ትግል ስታደርግ ነበር። ያ በመሳካቱ እንኳን ደስ ያለህ ላለው እና ለነበረን ቆይታም በጣም አመሰግናለሁ ወንድማችን። በጣም አመሰግናለሁ ወንድም። በጣም በቃ ሀገራችን ሰላም አትጠራጠር። ሀገራችን በቅርብ ጊዜ ሰላም ትሆናለች። እነኚህ የጠላት ተላላኪዎች በአጭር ጊዜ እንደሚጠፉ ምንም ጥርጥር የለውም። ህዝብ በቃ አረጋግጧል። በቃ ነገ ይሄን ህዝብ ተነስ ስትለው ምን ሊያደርጋቸው እንደሚችል ማገመት ይቻላል። አመሰግናለሁ ነው። እሺ ሰላም። አዎ እንግዲህ ከእንትን በላይ እኛ በቃል ከምንናገረው በላይ በስፍራው የነበሩ ሰዎች የሚሰጡት እማኝነት ከፍ ያለ ነው። እንደገና ፎቶዎችም የሚናገሩት በጣም ትልልቅ መልእክት አላቸው። ከስፍራው እንግዲህ የህዝቡን ስሜት በትክክል ወንድማችን ገልጾልናል። እንደምናየው አሁን አሜሪካ፣ ኡጋንዳ፣ አውሮፓ ምናምን እዛ የሆነ አይደለም የአማራን ህዝብ ስሜት ልትገልጽ የምትችለው እና እውነት ነው። የአማራ ህዝብ ጀግንነት ያሳየበት ነው። ይሄ ባይዘዌ ኦሮሚያም እንደዛው ነው፣ ተመሳሳይ ነው። አሁን ምንድነው ፎከስ ያደረግነው እዚህ የአማራ ህዝብ ላይ ከጫፍ እስከ ጫፍ ዛቻ መግለጫ ተሰጥቶ ሌሎች እሱን ተከትለው ነው
አሁን ሸኔም ተመሳሳይ ትነቃነቅና ብሎ መግለጫ ያወጣው ይሄን ኃይል ተከትሎ ነው። ሌላው ኃይል ደግሞ የጠላት ኃይል በአሁኑ ሰዓት በጣም የሚተማመንበት እንደ አንድ ትልቅ መንግስትን ቻሌንጅ ያደርግልኛል ብሎ በሙሉ ሻዕቢያም ወያኔም ግብፅም የሚተማመኑበት ኃይል ይሄ ነው። ይሄ ፋኖ የሚባለው ግን ምንም ከዚህ በላይ ይሄ አቅም ቢኖረው ኖሮ እንግዲህ ፍላጎቱን እዛ ላይ አይታቸዋል። ይህም ምርጫ ያደናቀፍ ነበር። ከምርጫው በፊት እኮ ህዝቡ ወጥቶ እንዴት ነው ገዢውን ፓርቲ ለመደገፍ ያሳየውን ነገር አይተናል። እቺን ነገር በእነሱ የተኩስ ርቀት ውስጥ ቢሆን እኮ ይጨፈጭፉታል። ምንም ጥያቄ የለው። ምንም አድርገውታል። የሚችሉትን እኮ አድርገዋል። አሁን ሌላ ቦታ ሄደው ማጥቃት እንዳይችሉ ጠንካራ መከላከል ስለተደረገባቸው እኮ ጎንደር ዩኒቨርሲቲ ገብተው እግር ኳስ የሚመለከቱ ተማሪዎች መካከል ቦምብ አፈንድተዋል። ትልቅ የሽብር ተግባር ማለት ነው። 2 ተማሪዎች ሞተዋል። ወደ የተወሰኑ ደግሞ ቆስለዋል። ያው ቁጥራቸው ለጊዜው ያልታወቀ ቆስለዋል። ተመልከት። ተማሪ፣ ንጹህ ተማሪ ኳስ የሚመለከት መሃል ቦምብ ታፈነዳለ። ከዚህ በላይ የሽብር ተግባር አለ? እነሱ ይሄን አደረጉና ግን ጎንደር መረጠ። በዛ ውስጥ ሆኖ በዛ ድባብ ውስጥ ሆኖ ይህንን የሽብር እንትን የተቋቋመ ህዝብ እንዴት ነው ጀግና ማትለው? ግን እንዴት ነው ግን ይሄ ህዝብ አትወክሉኝም፣ በቃ በፍጹም ከላይ ላይ ውረዱ እያላችሁ መሆኑን ከዚህ በላይ ምንድን ነው መልእክት የምትፈልጉት? ይሄ ፕሮፓጋንዳ አይደለም። በእውነት በተጨባጭ መሬት ላይ ያለውን ነገር አንብብ፣ ይሄንን አስረዳ። እና በሌላ በኩል እንግዲህ እንዳልኳችሁ ስላልቻሉ ነው እዛ ለምርጫ የተሰበሰበውን ቢያገኙት መሃሉ ላይ ቦምብ መሃሉ ላይ ሞርተር አፈንድተው በሚደርስ ርቀት መሳሪያ ቢኖራቸው ኖሮ ከዛ ርቀት በጣም የማይደርስበት ቦታ እንዲቀመጡ ለራሳቸው ነፍስ ደግሞ እየተሽሎኮሎኩ እንዲኖሩ ባይደረጉ ኖሮ እነዚህ የማያደርጉት ነገር የለም። አሁን ወልዲያ ላይ በባጃጅ ላይ ቦምብ አፈንድተዋል። ምንድን ነው ባጃጅ አሁን ወታደራዊ ኢላማ ነው? እሺ ባጃጅ ውስጥ ምርጫ ይካሄዳል? የምርጫ ጣቢያ ነው አይደለም። ንጹህ የድሃ እንትን ላይ ሰርቶ ቤተሰቡን የሚያስተዳድረው ባጃጅ ላይ ቦምብ አፈንድተው እና መግለጫ ያገዛዙን እንትን ይዞ ሲንቀሳቀስ ምናምን ሲሉ ነበር። በባጃጅ ያገዛዙ የምርጫ አስፈጻሚ ወይ ምናምን ሲንቀሳቀስ እንግዲህ ይታያቸው። እንደገና አሁን ይሄ መንገድ መዝጋቱ ቀደም ብለንም እኛ ገልጸናል። መንገድ መዝጋቱ አሁን ሙሉን መንገድ እንቅስቃሴ እየሄደ መከላከያ እየተኮሰ የጸጥታ ኃይሉ ይሄንን ምናምን ሊያስከፍት የሚችልበት እድል ስለማይኖር አንዳንድ ቦታ ላይ ደግሞ በርቀት ተኩስ ከተከፈተና ያ መንቀሳቀሻው መንገድ አደጋ ላይ ነው ተብሎ ከታሰበ ረጅም ርቀት ከመሄድ ይታቀባል ሰው። እና በዚህ መሰረት አሁን የሆኑ ተማሪዎች እንደዚሁ ታግተው ተይዘዋል። እንግዲህ የሆነ ቦታ ላይ እና ጉዳት ሊያመጣ የሚችለው ምርጫውን ማደናቀፍ ሳይሆን ምርጫው እንዳልኳችሁ በተወሰነለት ቦታ የምርጫ ቁሳቁስ ታዛቢ ሌላው ገብቷል። በቃ ምርጫ ቦታ ላይ ይሄን ከማድረግ ማደናቀፍ አልቻሉም። ነገር ግን እነሱ ባወጡት የዚህ የመንገድ መዝጋት አደጋ የተጎዳው ንጹሁ ተማሪ ነው። አሁን በወልዲያ ከተማ ራሳሊ ክፍለ ከተማ ቀበሌ 06 ጎንደር በር ኖክ ሚዲያ ፊት ለፊት ነው ይሄ እንትን ላይ ጥቃት የተፈጸመው ባጃጁ ላይ ማለት ነው። እንግዲህ ቦምብ ነው እንዲፈነዳበት የተደረገው። ሌላው እንደነገርኳችሁ ለትምህርት የሚንቀሳቀሱ ተማሪዎች ፍላቂት ገራገር የተባለ ከተማ ላይ መንገድ ተዘግቶባቸው 234 የዩኒቨርሲቲ ተማሪዎች ቆመዋል ከእንቅስቃሴያቸው። ወደ ትምህርት እንዳይሄዱ እገዳ ተጥሎባቸው ማለት ነው።
መንገድ መዘጋቱ ሰላማዊው ሰው ላይ ይሄ ሰላማዊ እንቅስቃሴ የሚያደርገው ላይ አገር አቋራጭ የሚሄደው ላይ ነው ችግር ሊፈጠር የሚችለው። እንግዲህ እነዚህ ተማሪዎች አንድም ሁለትም ጉዳት ከሚደርስባቸው እነሱም በስጋት ውስጥ ስላሉ እዛ የሚቆዩበት ሁኔታ ተፈጥሯል። 234 የዩኒቨርሲቲ ተማሪዎች ናቸው። ግን ተመልከቱ እዛ አማራ ክልል ያለ ሽፍታ፣ ነፍሰ ገዳይ፣ ጨካኝ፣ አረመኔ ሰው የያዘ ገንዘብ አምጡ ሰው እንዳይንቀሳቀስ እንዳይማር የሚያደርግ ኃይል እና ደግሞ ያንን አደርጋለሁ የሚለውን ቦምብ ወርውሮ የሚችል ከሆነ አቅሙ የፈቀደለት ቦታ ላይ ካገኘ ለማንም ርህራሄ የሌለው ኃይል ይሄን መሳይ የግፍ የጭካኔ ተግባር ሲያደርግና ተማሪዎችን ከጉዞ ሲገታ፣ በአንጻሩ ህዝቡ ደግሞ ለነዚህ ተማሪዎች ያደረገው እንክብካቤ ደግሞ እነዚህ ሰዎች ከአማራ ስነ ልቦና የወጡ ወደ አውሬነት የተቀየሩ መሆናቸውን ነው የሚያሳየን። ምክንያቱም አማራ ወደ ቤቱ የሚሄደውን እንግዳ እግሩን አጥቦ ምግብ አቅርቦ የሚያበላ ሞራል ያለው ህዝብ ነው። ጨዋ ህዝብ ነው። የቆየ እሴት ያለው ህዝብ ነው እና አሁንም እነዚህን በጸጥታ ችግር ምክንያት ከወልዲያ ተነስተው ወደ ተለያዩ አካባቢዎች ሲጓዙ የነበሩ 234 የዩኒቨርሲቲ ተማሪዎች ያው ጉዟቸው በመገታቱ ምክንያት ሰሜን ወሎ ዞን ፍላቂት ገራገር ከተማ ሲደርሱ ነው እንግዲህ መንገድ የተዘጋው እና የከተማ አስተዳደሩ የተለያዩ የማህበረሰቦቹን በማስተባበር በጎ ፈቃደኛ ወጣቶችን፣ ነጋዴዎችንና ባለሀብቶችን በማስተባበር ለተማሪዎቹ እንክብካቤ እንዲደረግላቸው ተደርጓል እና የምግብ የመጠጥና የጤና አጠባበቅ ቁሳቁስ ድጋፍ ተደርጎላቸዋል። እንደ ቤታቸው ሆኖ እንዲሰማቸው አድርጓል የከተማው ህዝብ። በከተማው የሚገኙ ማረፊያ ቤቶችም 112 አልጋዎችን ለተማሪዎቹ በነፃ በማበርከት የሃይማኖት አባቶችን በቦታው ተገኝተው መንፈሳዊ ትምህርት በመስጠት በማረጋጋት አይዟችሁ በማለት ተንከባክበዋቸዋል። በቃ የኢትዮጵያ ህዝብ እሴት ይሄ ነው። የኢትዮጵያ ህዝብ ስነ ልቦና ይሄ ነው እና ደግሞ አማራ ክልል ይሄ ኦርቶዶክሱ በጾሙ ላይ ጠንከር ያለ አቋም ስለሆነ ያለው አሁን እነሱ እዛ ባሉበት ወቅት የሰኔ ጾም የሚጀመርበት ጊዜ ጾም መግቢያ ስለነበረ ይሄን ምክንያት በማድረግ በዚህ እምነት ተከታይ ለሆኑ ተማሪዎች ጾሙን በደስታ እንዲቀበሉ ፍየል ሁሉ አርደው ጾም አስይዘዋቸዋል። እንግዲህ ጾም ለሚይዙት ማለት ነው እና ይሄንን አድርጓል ህዝቡ። እነዚያ የህዝብ ጠላቶች ግን መንገድ ዘጋን እንደዚያ ያደረግን ብለው የአወጁት አዋጅ ችግር የሚያስከትለው በየዕለት ጉርሱን ለማግኘት ወይም ለንግድ ለመንቀሳቀስ የሚሄደውን ነው። ይሄንንም እነሱ ባሰቡት ደረጃ ግን አልሆነም። እንደገለጽኩላችሁ ቀደመ መንገዳችን እንደገለጸው ይሄ የተዘጋው መንገድ ያን ያህል ህዝቡን ከማህበራዊ አገልግሎት ውጪ ከኢኮኖሚያዊ እንቅስቃሴ ውጪ አላደረገውም። ያው የተወሰኑ አካባቢዎች ላይ ግን አንዳንዱ በስጋት ያው እንደዚህ የሆነ ቦታ ላይ ቆሞ ይሄ ጊዜ እስኪያልፍ ድረስ ከእንቅስቃሴ ተገድቧል። ያው የምርጫው ሁኔታም መንቀሳቀስን ብዙ የሚያበረታታ ስላልሆነ ለምን ጥንቃቄ እንዲደረግ እና ሰራዊቱም ደግሞ በተለያየ ቦታ ላይ በአንደኛ ደረጃ ተጠንቀቅ ይሄ ነገር በሰላም እንዲጠናቀቅ እየሰራ ያለበት ሁኔታ ስላለ ይሄ በህዝቡ ላይ የተወሰነ ቦታ ላይ በጣም በጥቂቱ ጫና አድርጓል። ግን ለምንድን ነው ህዝብን ከፍላጎቱ ውጪ እኛ ምንልህን ብቻ አድርግ የምንለው? ይሄ መንገድ መዝጋትን በተመለከተ እነዚህ ተማሪዎች እና የመሳሰለ ተጽዕኖ እንዲያደርግ ይሄን ያልተገባ ነገር አዋጅ በመስጠት እንደ ጀግንነት ማለት ነው
ወይ ከመከላከያ ጋር ፊት ለፊት ገጥመህ መዋጋት ነው። ህዝብን አግተህ ህዝብን እንዳይንቀሳቀስ አድርገህ የሚገኝ የፖለቲካ ትርፍ ግን የለም እና የአፋብን መሪ ነኝ የሚለው ዘመነ ካሴም ያው ከአማራ ክልል ውጪ ሆኖ ከተደበቀበት ቦታ ሆኖ የድምፅ መልእክት አስተላልፏል። መንገድ ዘግተናል በቃ የሚል አዋጅ እንደ ትክክለኛ እንደ ተገቢ ይሄን የአማራ ህዝብን ስቃይ ለማበዛት የሚደረግን ነገር ይሄን የሽብር ተግባር በመሰረቱ ምርጫንም እኮ እንዳይደረግ ማደናቀፍ ሽብር ነው፣ ጸረ ዲሞክራሲ ነው፣ በህግም በዓለም አቀፍ ህግም እኮ የሚያስጠይቅ ነው። እና እስቲ እሱን ድምፅ እንመልከት። ያው ከአስረስ ማረ የተለየ አይደለም፣ ግን በድርጅቱ የበላይ ሁሉ የተደገፈ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ከአምቡላንሶች በስተቀር የተሽከርካሪ እንቅስቃሴ ገደብ ካወጀ ዛሬ ግንቦት 23 2018 ዓ.ም ሶስተኛ ቀኑ ላይ እንገኛለን። በየአቅጣጫው ያለ ህዝባችንና መላው የፋኖ ሰራዊት ይህንን መመሪያ ተጠናክሮና ተጠናክሮ እንዲያስከብር ገና መልእክቴን ስጀምር አደራ ለማለት እወዳለሁ። ተስፋ የቆረጠው ዘርና ሀገር አጥፊ ጠላት ያዘጋጀው ምርጫ ይሉት ቃቃ ጨዋታ ለዓለም ይታይ ለታሪክ ይቀመጥ ዘንድ ድራማውን በመጸየፍና ከዚህ ጋር ተያይዞ በተለይ የድራማ ዕለት ጠላት ያቀደው ሽብር ህዝባችንን አደጋ ላይ እንዳይጥል የእንቅስቃሴ ገደቡ አስፈላጊ ነበር። እና አዎ እንግዲህ እንቅስቃሴ ገደቡ አስፈላጊ ነው። ለምን ምርጫ እንዳይካሄድ በቃ እና አሁን እቺን ውጊያም ስለሚደረግ ሌሉ ይፈልጋሉ። ለምን ይሄ ምርጫን ማደናቀፍ በራሱ ከጸረ ዲሞክራሲነት ከሰብአዊ መብት ረገጣ ከሽብር ተግባር ጋር የሚታይ ጉዳይ ስለሆነ አችን ለማለባበስ ውጊያን ለመመከት ይላል። ውጊያ የገባህበት ገብቶ እኮ በማንኛውም ጊዜ ይካሄዳል። አሁን መንግስት ምርጫ እንዳታውክ ባለህበት እንድትቆም ወደዚህ አቅም እንዳይኖርህ ይሄንን ህዝብ ለማሸበር ነው መከላከል የሚያደርገው። ያው እሱ ተሳክቶለታል። እሱን አልፈህ የምትፈልገውን ነገር ማድረግ አይቻልም። ግን የትራንስፖርት መቆም፣ የአውቶቡስ መቋረጥ የምን ማለት የዕለት ተዕለት ኑሮው ላይ የህዝቡ ላይ የሚያሳድረውን ተጽዕኖ የማያስብ ድርጅት እንዴት ነው ለህዝብ እታገላለሁ የሚለው? ሁለተኛው ነገር ደግሞ በቃ መንግስት ስልጣን ነው የምንፈልገው የሚል ኃይል እኮ መወዳደር ነው። አሁን እኮ በዚህ በአሁኑ ምርጫ በጣም በርካታ ፓርቲዎች ተወዳድረዋል በምርጫ ላይ። በአማራ ክልልም ከዚህ በፊት ከነበረው ቁጥር ከፍ ያለ ነው ምርጫ ላይ የተሳተፈው። ስለዚህ ፕሮግራም የሌለው ዓላማ የሌለው ድርጅት በጠመንጃ ብቻ ነው ስልጣን የማውጣው፣ ግቤ ስልጣን ነው በቃ ለዛ ህዝቡ የፈለገውን መስዋዕትነት ይክፈል አስከፍለዋለሁ የሚል መልእክት ነው የሚያስተላልፈው። የምርጫው ደግሞ ተሳትፎ የሚያሳየው እኔ መሪዎቼን እመርጣለሁ፣ ብትተኩሱብኝም ቦምብ ብትወረውሩብኝም መሪዎቼን እመርጣለሁ፣ እናንተ አይደላችሁም የኔን ፍላጎት የምትገድቡት የሚል መልእክት ነው ያስተላለፈው ህዝቡ። ይሄንን የሚዘርፈውን የሚያግተውን ቦምብ የሚወረውርበትን ከሱ የተለየ ሀሳብ ይዘሃል፣ ለመንግስት ደግፈሃል ወይም እኔን ተገቢውን ድጋፍ አላደረክልኝም፣ ልጅህን ወደ ጫካ አላወጣም የሚለውን እየገደለ ያለ ድርጅት ከዚህ መላቀቅ ይፈልጋል ህዝቡ። ከዚህ የሚያላቅቀው ደግሞ ጠንካራ መንግስት ሲቆም ነው። በጠንካራ መከላከያና የጸጥታ ኃይል ነው። ይሄንን ጠንካራ መከላከያችንንና የጸጥታ ኃይላችንን እና ሀገረ መንግስታችንን ለማፍረስ ያለመ ነበር። ይሄ ከምርጫው ቀደም ብሎ ይደረግ የነበረው ተነስ፣ ታጠቅ፣ ውጣ፣ ጩህ፣ ረብሽ፣ በጥብጥ፣ ይሄ ምርጫ እንዳይካሄድ አድርግ፣ ከዛ እኛ ወደ ስልጣን እንወጣለን። አንተ በጥብጠህ ውከት ፈጥረህ አንተ ሞተህ
እኛ ከያለንበት ተጠራርተን መተን ስልጣን ላይ እንወጣለን። ያ ህልም ነው የከሸፈው። በቃ ይሄንን ማሰብ ያስፈልጋል። የኢትዮጵያ ህዝብ ይሄንን ነግሯቸዋል። እንግዲህ በተረፈ በሌላው አካባቢም የተደረገው ምርጫ የህዝቡ ተሳትፎ በጣም የሚያስገርም ነው። በጣም አሁን አዲስ አበባ ውስጥ የሆነ ሰዓት ላይ እኔ ወረፋ የምጠብቅበትን ቦታ ምርጫው ከምሽቱ በጣም እየተራዘመ መሄዱንና ብዙ ህዝብ ገና ያልመረጠ መሆኑን ሁሉ በሰዓቱ ፖስት አድርጌ ነበርና እዛ እኔ የመረጥኩበት ክልል አልታድ ሚካኤል ይባላል። እዛ አካባቢ 6 ሰዓት ከሌሊቱ ድረስ ምርጫው ነበረ። 6 ሰዓት ከሌሊቱ እንዴ ልጆቻቸውን ይዘው እናቶች አባቶች በምርጫ ጣቢያ ነበሩ። ያው አይታቸዋል። በተለያየ ቦታ እሳት ሁሉ እያነደዱ ከመጨረሻው ካርዴን ስራ ላይ ያውላለሁ የሚል ሰው አይተናል። ይሄ ውሸት አይደለም። እንግዲህ የተሳተፍንበት ያየነው ነው። ከየቦታው ሲገለጽ እንትን ላይ ማህበራዊ ሚዲያ ላይ ሲሰራጭ አይታቸዋል የህዝቡን ተነሳሽነት እና እንደዚህ አይነት መልእክት ጠንካራ መልእክት ያስተላለፈበት ጊዜ ነው። ሰላም እፈልጋለሁ፣ ስልጣን በምርጫ ብቻ እንዲተላለፍ እፈልጋለሁ። ከዛ ውጭ የሚመጣው የኃይል መንገድ ሰላሜን ይነሳኛል፣ ሰርቼ እንዳልበላ ያደርግ፣ ብጥብጥ ውስጥ ያስገባኛል ነው ደግሞ እውነቱ። ስለዚህ ሀገረ መንግስታችንን አጠንክረን የምናቆምበት የምርጫ ሂደት በመካሄዱ በሰላም በመጠናቀቁ ድጋሜ እንኳን ደስ ያላችሁ እላለሁ። የተመረጠውን ፓርቲ ያው የሚነግረን ምርጫ ቦርድ ነው። ማንም ይመረጥ ማንም፣ ግን ምርጫው በሰላም ተጠናቋል። የሚሰጡ አስተያየቶችም በሰላም ነው የተጠናቀቁት ነው። የአማራ ክልል የዚህ ፓርቲዎች ምክር ቤትም በሰላም ተካሂዷል። በትክክል በነፃ የተካሄደ ምርጫ ነው ብሏል። በአገር አቀፍ ለተካሄደው ምርጫም እንግዲህ ምርጫ ታዛቢዎች ሀሳባቸውን አጠቃለው የሚሰጡትን መጠበቅ ይሻላል። በተናጥል የሚሰጡት አለ። የሆነ ሆኖ በጣም የህዝብ ተሳትፎ ከፍተኛ የሆነና ጠንካራ መልእክት ያስተላለፈ የህዝቡን ጽናት፣ ጀግንነት ያሳየ ምርጫ ነው። ይሄንን ሞቢላይዝ ያደረጉም ኃይሎች የገዢው መንግስት ኃይሎችና ሌሎች የተቃዋሚ ፓርቲ መሪዎች ይደነቃሉ። የነበረውን ውጥረት፣ የነበረውን ልዩነት፣ የነበረውን መከፋፈልና የነበረውን ማስፈራሪያ ሰብረው እዚህ አድርሰውናል። ምስጋና ይገባቸዋል። ያው ሀገራችንን ሰላም ያደርግልን እያልኩ የዛሬ ፕሮግራሜን በዚሁ አጠቃልላለሁ። ሰላም።